የትግራይን ፖለቲካዊ ጣፋንታ ሊወስን የሚችል እጅግ ወሳኝና ውጥረት የበዛበት የፖለቲካ መስቀለኛ መንገድ ላይ ደርሰናል። ዛና እዚህ ሲምቦጫረቁ ቢከርሙም የስልጣን እድሜያቸው ለ6 ወራት ተራዝሞላቸዋል። በዚህ ሰዓት እየወጡ ያሉ አንዳንድ መረጃዎች እንደሚያሳዩት ለጉዳዩ ቅርበት ያላቸው ምንጮች የጄኔራሉ የስልጣን ቀነ ገደብ ለሚቀጥሉት 6 ወራት የተወሰነው በዛሬው ስብሰባ ላይ ነው ተብሏል። ይህ ውሳኔ በሚቀጥሉት ቀናት ይፋ ይሆናል ተብሏል። ጄኔራል ታደሰ ወረደ የሥራ አፈጻጸማቸው ደካማ እንደሆነ በበርካቶች የሚተቹ ሲሆን ይህ እየታወቀ የስልጣን ገደቡ መራዘሙ ትልቅ ጥያቄ አስነስቷል። አልሲሲ እያለቀሱ ነው። በመካከለኛው ምስራቅ ጦርነት ከፍተኛ የኢኮኖሚ ቀውስ ውስጥ የገባችው ግብጽ ፕሬዝዳንት አብዱል ፈታህ አልሲሲ እንባ የተናነቀው በሚመስል መልኩ እባክዎን ፕሬዝዳንት ትራምፕ ይህንን ጦርነት ካላስቆሙልን ስል በአደባባይ ተማጽኗል። ኢራን ከፍተኛ የሰራዊት ዝግጅት እያደረገች መሆኑን አመለከተች። ፕሬዝዳንቱ 14 ሚሊዮን ህዝብ ለመስዋዕትነት ዝግጁ መሆኑን ገለጹ። ውድ አድማጮች ለሳቱ ያስኳቸውን አጫጭር መረጃዎች በዝርዝር አስደምጣችኋለሁ። ወደ ዝርዝር መረጃው ከመግባታችን በፊት ለቻናሉ አዲስ የሆናችሁ በየሳቱ መረጃዎች ስለቀቁ ለእናንተ የማሳወቂያ መልእክት እንዲደርሳችሁ ሳብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለሁ። በቅድሚያም የትግራይን የፖለቲካ ዕጣ ፋንታ ሊወስን የሚችል እጅግ ወሳኝና ውጥረት የበዛበት የፖለቲካ መስቀለኛ መንገድ ላይ ደርሰናል። በዛሬው ዕለት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ ብቻቸውን ወደ አዲስ አበባ በማቅናት ከፌደራል መንግስቱ ከፍተኛ ባለስልጣናት ጋር ቢነጋገሩም ይህ ስብሰባ ተጨባጭ ፍሬ ያመጣል ተብሎ አይጠበቅም። ይልቁንም በሁለቱም ወገኖች በኩል እንደ አንድ የፖለቲካ ማስኬጃና ተነጋግረናል የሚል የዲፕሎማሲ ሽፋን ለመስጠት የተደረገ የታክቲክ እርምጃ እንደሆነ በሰፊው ይታመናል። ነገሩን ይበልጥ አሳሳቢ የሚያደርገው ደግሞ በነገው ዕለት የትግራይ ጊዜያዊ አስተዳደር ቀነ ገደብ መጠናቀቁ ሲሆን ይህንን ተከትሎ በኢትዮጵያ ፖለቲካ ውስጥ ትልቅ ንዝረት ሊፈጥሩ የሚችሉ አዳዲስ ክስተቶች ይመጣሉ ተብሎ ይጠበቃል። ከዚህ የጊዜ ገደብ መገባደድ ጋር ተያይዞ የሁለቱ ወገኖች ተጻራሪ ፍላጎቶች እጅግ አደገኛ በሆነ መልኩ እየተጋጩ ይገኛሉ። በትግራይ በኩል ይህ ያለፈው ጊዜያዊ አስተዳደር የህዝብን ችግር የፈታና ምንም አይነት ተጨባጭ ለውጥ ያመጣ ስላልሆነ ትግራይ ከ2013ቱ ጦርነት በፊት ወደ ነበረችበት በህወሓት ሙሉ መሪነት ስር ወደሚገኝ አስተዳደር መመለስ አለባት የሚል ጽኑ አቋም ተይዟል። በዚህም መሰረት የህወሓት ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋ አዲሱ የትግራይ ፕሬዝዳንት በመሆን ክልሉን ሊመሩ እንደሚችሉ በስፋት እየተጠበቀ ነው። በሌላኛው ጎራ ያሉ የፌደራል መንግስቱ ደግሞ ህወሓት እንደ ቀድሞው ክልሉን ጠቅልሎ እንዲይዝ የመፍቀድ ፍላጎት እንደሌለውና ይልቁንም በዚህኛው አዲስ ምዕራፍ የራሴ የሚላቸውን ታማኝ ሰዎች በትግራይ ከፍተኛ የስልጣን እርከን ላይ ለማስቀመጥ ጥብቅ አቋም ይዞ እየሰራ እንደሆነ መረጃዎች አረጋግጠዋል። ይህ የፍላጎት ግጭት ማለትም የህወሓት ወደ ቀድሞ ሙሉ ስልጣን የመመለስ ጽኑ ፍላጎትና የፌደራል መንግስቱ የራሱን ታማኞች በስልጣን ላይ የማስቀመጥ ግትር አቋም እንደ እሳትና ጭድ ሆነው የሰሜኑን ፖለቲካ ሊያነዱት ከጫፍ ደርሰዋል። ይህ ሁኔታ ቀድሞውንም በከፍተኛ መፋጠጥና አለመተማመን ላይ የሚገኘውን የሀገራችንን ሰሜናዊ ክፍል ዳግም ወደ ማያባራ የፖለቲካ አለመግባባት አልፎም ምስኪኑን ህዝብ ወደሚጨርስ አዲስ አውዳሚ ወታደራዊ ግጭት ሊያስገባው ይችላል የሚል ከባድ ስጋት አጥልቷል። በሌላ ዜና አልሲሲ እያለቀሱ ነው። በመካከለኛው ምስራቅ ጦርነት ከፍተኛ የኢኮኖሚ ቀውስ ውስጥ የገባችው ግብጽ ፕሬዝዳንት አብዱል ፈታህ አልሲሲ እንባ የተናነቀው በሚመስል መልኩ እባክዎን ፕሬዝዳንት ትራምፕ ይህንን ጦርነት ካላስቆሙልን አደጋ ላይ መውደቃችን ነው። ከርሶ በቀር ይህንን ጦርነት ማስቆም የሚችል የለምና እባክዎን አስቆሙልን ስል በአደባባይ ተማጽኗል። በነገራችን ላይ ግብጽ የጦርነቱ ዳፋ በእጅጉ ከጎዳቸው ሀገራት ስትሆን በነዳጅ እጥረት ምክንያት ቀውስ ውስጥ ገብታል። የስራ ቀናት ወደ 5 የቀነሱ ሲሆን ማብራት በፈረቃ፣ የመንገድ ማብራት መጥፋት፣ የበርካታ ኢንዱስትሪዎች መዘጋት በአንድ ወር ጦርነት ብቻ ገጥሟታል። ግብጽ የምግብ ፍጆታዋን ከ80% በላይ ከውጭ በማስገባት ዜጎቿን የምትመግብ ሀገር ነች። በንጽጽር ኢትዮጵያን ስንመለከት 100% የማብራት ስርጭቷ በውሃ ኃይል በሚመነጭ የኤሌክትሪክ ሃይድሮ ፓወር ነው። የዜጎቿ የምግብ ፍጆታም በተለይ ድሃዋ ማህበረሰብ ከ80% በላይ በሀገር ውስጥ በሚመረቱ ሰብሎችና በአካባቢው በሚመረቱ ባህላዊ አመጋገብ ነው። ለምሳሌ ምሳውን የሚበላ አንድ ኢትዮጵያዊ እንጀራ በሽሮ ቢመገብ ምናልባት
ምናልባት ዘይት ካልሆነ በስተቀር 90% የሀገር ውስጥ ምርት ነው። ይሄ የሚያሳየን ደግሞ ኢትዮጵያ የከፋ ችግር ቢገጥማት በጓሮ አትክልትና በአጭር ጊዜ በሚደርሱ ሰብሎች ዜጎቿን እየመገበች ችግርን ማለፍ ትችላለች። ይህንን ስንል በነዳጅ እጥረት ምንም አይነት ችግር አይገጥመንም ማለት ሳይሆን እንዲህ ያለ ዓለም አቀፍ ችግር ሲፈጠርና ግብጽ እንደገጠማት አይነት ፈጣን ችግር እና ራብ አይፈጠርም ለማለት ያህል ነው። ይህ በእንዲህ እንዳለ ኢራን ከፍተኛ የሰራዊት ዝግጅት እያደረገች መሆኑ በዚህ ሰዓት ተሰምቷል። ፕሬዝዳንቱም 14 ሚሊዮን ህዝብ ለመስዋዕትነት ዝግጁ መሆኑን ገለጹ። የኢራን ፕሬዝዳንት መሱድ ፔዜሽኪያን ከዩናይትድ ስቴትስ ጋር ያለው ውጥረት በከረረበት በዚህ ወቅት እሳቸውን ጨምሮ ከ14 ሚሊዮን በላይ ኢራናውያን ህይወታቸውን ለመስጠት ዝግጁ መሆናቸውን መግለጻቸውን አስታውቀዋል። ፕሬዝዳንቱ ይህንን አስተያየት የሰጡት አሜሪካ በኢራን መሰረተ ልማቶች ላይ ጥቃት ለመሰንዘር የቀጠሮ ገደብ አስቀምጣለች የሚሉ ዘገባዎች በወጡበትና ስጋት በነገሰበት ወቅት በማህበራዊ ሚዲያ በኩል ነው። ፔዜሽኪያን በፈቃደኝነት የተመዘገቡትን ዜጎች ሀገሪቱን ለመከላከል የተዘጋጁ ጀግና ኢራናውያን ሲሉ የገለጿቸው ሲሆን እሳቸውም በግል ተመሳሳይ ቁርጠኝነት እንዳላቸው አጽንኦት ሰጥተዋል። ይህ ቁጥር ከዚህ ቀደም በመንግስት ይገለጹ ከነበሩት የንቅናቄ ትረካ ጋር ሲነጻጸር ከፍተኛ ጭማሪ የታየበት ነው። ቀደም ሲል በነበሩ ሪፖርቶች ለመሬት ላይ ጦርነት ዝግጁ የሆነው 1 ሚሊዮን ገደማ ፈቃደኞች እንዳሉ ይጠቀስ ነበር። የኢራን ጠቅላላ የህዝብ ብዛት በግምት 90 ሚሊዮን ሲሆን ይህም የቀረበውን የፈቃደኞች ቁጥር ከሀገሪቱ ነባራዊ ሁኔታ አንጻር እንድንመለከተው ያደርጋል። ይህ መግለጫ ስለ ሀገር መከላከያ ጠንካራ ያነጋገር ዘይቤ የታየበት ቢሆንም እየተቃረረ ባለው ቀጠናዊ ሁኔታ ዙሪያ ያለውን እየጨመረ የመጣ ጫናና እርግጠኛ አለመሆንም የሚያንጸባርቅ ነው። በመጨረሻም የአሜሪካ ሴኔተሮች ዶናልድ ትራምፕ በኢራን ላይ የሰነዘሩትን ዛቻ የጦር ወንጀል ነው ሲሉ አወገዙ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝን ሰርጥ ካልከፈተች በመሰረተ ልማቶች ላይ ጥቃት እንደሚፈጽሙ በተደጋጋሚ በመዛት ላይ ይገኛሉ። ዶናልድ ትራምፕ በሆርሙዝ ሰርጥ ውጥረት ምክንያት የዓለም የኃይል ዋጋ እየጨመረ ባለበት በዚህ ወቅት በኢራን የሲቪል መሰረተ ልማቶች ኢላማ እንደሚያደርጉ ዝተዋል። የአሜሪካው ሴናተር ክሪስ ፕሬዝዳንት ዶናልድ ትራምፕ በኢራን ላይ እያባበሱት የመጡትን ዛቻ አጥብቀው የኮነኑ ሲሆን በሲቪል መሰረተ ልማቶች ላይ የተፈቀዱት ጥቃቶች የጦር ወንጀል ከመፈጸም ጋር እኩል እንደሆኑ አስጠንቅቀዋል። ይህ ተቃውሞ የመጣው ቴህራን የሆርሙዝ ሰርጥን ካልከፈተች ትራምፕ የኢራንን የኃይል ማመንጫ ጣቢያዎችና ድልድዮች ኢላማ ለማድረግ ቃል መግባታቸውን ተከትሎ ነው። ሌሎች ታዋቂ የህግ መወሰኛ ምክር ቤት አባላትም ትችቱን ተቀላቅለዋል። ክቡራን አድማጮች ለሳቱ ያስኳቸው አጫጭር መረጃዎች የእስካሁኑ ናቸው። ስለተከታተላችሁን ከልብ አመሰግናለሁ። ቪዲዮውን ከወደዳችሁት ላይክ ማድረግና ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። በቀጣይ በሌላ ዜና በድጋሚ እንገናኛለን። ሰላም ለኢትዮጵያ።